አሜሪካ ኢራን ላይ የአየር ጥቃት ሰነዘረች። አሜሪካ ፎርዶውን ጨምሮ ኢራን ውስጥ በሚገኙ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። አሜሪካ በፎርዶ፣ ናታንዝ እና ኢስፋን በሚገኙ የኢራን የኒውክሌር ጣቢያዎች ላይ በጣም የተሳኩ ጥቃቶችን ማድረጋቸው ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ገጻቸው የቴህራን የኒውክሌር መርሃ ግብር ዘውድ የሆነውን ፎርድ ጠፍቷል ሲሉ ጽፈዋል። ትራምፕ ኢራን ለመልሶ ማጥቃት ከተነሳች መዘዙ ከባድ መሆኑን አስታውሱ፣ ቀሪ ኢላማዎች አሉን ሲሉ ኢራን አስፈራርተዋል። ኢራንን በፎርዶ የኒውክሌር ጣቢያ ጥቃት መድረሱን አረጋግጣለች። በጥቃቱ የዩኤስ ቢ2 ስፕሪት ቦምብ ጣይ አውሮፕላኖች ተሳትፏል ተብሏል። ሐማስ በኢራን ላይ የአሜሪካ ወረራ አደገኛ ነው ብሏል። ግልጽ የሆነ የዓለም አቀፍ ሕግ መጣስ ነው ሲልም አክሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕ ውሳኔ ድፍረት የተሞላ በት ውሳኔ መሆኑን አወድሰው እስራኤልና አሜሪካ የፈጸሙት በሙሉ ቅንጅት ነው ብለዋል። የዩኤስ የጦር መሳሪያ ቁጥጥር ማህበር የአሜሪካ ጥቃቶችን ህገወጥ ሲል አውግዘዋል። ድርጊቱ ኢራንና ሌሎች ሀገራትን የኒውክሌር ጦር መሳሪያ የመፈለግ አደጋን ይጨምራል ሲሉም አክለዋል። በአሁኑ ሰዓት በኢየሩሳሌምና ቴል አቪቭ የፍንዳታ ድምጽ እየተሰማና የእስራኤል የቅድመ ማስጠንቀቂያ ድምጽ ለዜጎቿ እያሰማች መሆኑም ተዘግቧል። ኢራን በተደጋጋሚ አሜሪካ ወደ ጦርነቱ እንዳትገባ ስታስጠነቅቅ የቆየች ቢሆንም አሜሪካ በይፋ ጦርነቱን ተቀላቅላለች። በቀጣይ የኢራን ምላሽ ይጠበቃል። ቤንያሚን ኔታንያሁ በበኩላቸው ትራምፕን አመስግነዋል። ታሪክ ቀያሪ ስራ ነው ሲሉም አወድሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን የኒውክሌር ቦታዎች ላይ የቦምብ ጥቃት በማድረሳቸው አመሰግናለሁ ብለዋል። ጠቅላይ ሚኒስትሩ ባደረጉት ንግግር አሜሪካ የኢራንን የኒውክሌር ኢላማዎች ለማጥቃት መወሰኗ ትክክል መሆኑን ገልጸው የአሜሪካው ፕሬዚዳንት በከፍተኛ ኃይል የወሰዱት እርምጃ መሆኑን አጽንኦት ሰጥተው ተናግሯል ብሏል ሮይተርስ። ኔታንያሁ አክሎ ትራምፕ በጣም አደገኛ የሆነውን መንግስት እጅግ አደገኛ መሳሪያ እንዳይጠቀም ለማድረግ የወሰዱት እርምጃ እንደሆነ በታሪክ ይመዘገባል ብለዋል። የዩኤስ የጦር አውሮፕላኖች የኢራን 3 የኒውክሌር ኢላማዎች ማለትም ፎርዶ፣ ናታንዝ እና ኢስፋሃን ላይ በጣም የተሳካ ጥቃት መፈጸማቸውን ዋይት ሀውስ ካረጋገጠ በኋላ ነው ጠቅላይ ሚኒስትሩ ይህንን ያሉት። የእስራኤል ባለስልጣናትን ጠቅሶ የእስራኤል ብሮድካስት ባለስልጣን እንደዘገበው ቴል አቪቭ በኢራን ላይ የምትወስደውን ጥቃት አሜሪካ ሙሉ በሙሉ አስተባብራለች። ከፍተኛ ባለስልጣኑ ትራምፕ ጥቃቱን የሚፈጸምበትን ጊዜ ለኔታንያሁ ትላንት ምሽት ማሳወቃቸውን አስታውቀዋል ብለዋል። ይህ በእንዲህ እንዳለ ከጥቃቱ በኋላ በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የስልክ ጥሪ መደረጉን የእስራኤል ዘገባዎች አመላክተዋል። ብሪታንያ አሜሪካ በኢራን ላይ በፈጸመችው ጥቃት ውስጥ አልተሳተፍኩም ስትል አስታውቃለች። የዩናይትድ ኪንግደም በኢራን ላይ ጥቃት መፈጸሟን ታውቃለች፣ ነገር ግን ጣልቃ እንድትገባ አልጠየቀችም ሲል የለንደን መንግስት አስታውቋል። ብሪታንያ አሜሪካ በኢራን ላይ ባደረገችው ጥቃት ውስጥ አልተሳተፈችም፣ እንዲሁም የዲያጎ ጎርሲያ የጦር ሰፈር ጥቅም ላይ እንዲውል ጥያቄ አልቀረበላትም። ነገር ግን ከጥቃቱ በፊት እንደተነገራት የንግድ ሚኒስተር ጆናታን ሬይኖልድስ ተናግረዋል። ጠቅላይ ሚኒስተር ኬር ስታርመር ዛሬ ጠዋት ከአጋሮች ጋር ሲነጋገሩ ያሳልፋሉ ሲሉ ሬይኖልድስ ለስካይ ኒውስ ተናግረዋል። ቀደም ሲል ስታርመር በኢራን የኒውክሌር ቦታዎች ላይ የዩናይትድ ስቴትስ ጥቃት አስመልክተው እንደተናገሩት ኢራን በፍጹም የኒውክሌር ጦር መሳሪያ እንድታመርት አይፈቀድላትም ሲሉ አሞካሽተዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በፎርድ፣ በናታንዝ እና ኢስፋን በሚገኙ የኢራን የኒውክሌር መሳሪያዎች የኒውክሌር መስሪያ ቤቶች ላይ በጣም የተሳካ ጥቃቶችን ማድረጋቸውን ተናግረዋል። እንዲሁም አስታውስ ብዙ ኢላማዎች ቀርተዋል በማለት ከማንኛውም አጸፋ ምላሽ እንዳትሰጥ ኢራንን አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስቴር በኢራን ሰላማዊ የኒውክሌር ክምችቶች ላይ የሚሰነዘረው አስፈሪ የአሜሪካ ጥቃት ዘላለማዊ ውጤት እንደሚኖረውም ተናግረዋል። በሌላ በኩል አሜሪካ በኢራን ላይ የፈጸመችው ጥቃት ሉዓላዊነትን መጣስ ነው ሲሉ የአረብ ሀገራት አወገዙ። በዋሽንግተንና በቴህራን መካከል የኒውክሌር ድርድር በማካሄድ ላይ የነበረችው ኦማን የዩናይትድ ስቴትስ በኢራን የኒውክሌር ቦታዎች ላይ የምታደርገውን ጥቃት በጽኑ አውግዛለች። የባህረ ሰላጤው ሀገር ኦማን ሱልጣኔት ዩናይትድ ስቴትስ የጀመረችውን ቀጥተኛ የአየር ጥቃት ያስከተለውን መባባስ ጥልቅ ስጋት በመግለጽ
በመግለጽ ድርጊቱን አውግዛለች። ከዩናይትድ ስቴትስ ጋር ጠንካራ የጸጥታ ግንኙነት ያላትና የቅርብ ቀጠናዊ ሀገር የሆነችው ሳውዲ አረቢያ የኢራን ሉዓላዊነት መጣሱን በማውገዝ ዓለም አቀፉ ማህበረሰብ ፖለቲካዊ መፍትሄ ላይ ለመድረስ በእነዚህ እጅግ በጣም አሳሳቢ ሁኔታዎች ውስጥ ጥረቶችን አጠናክሮ እንዲቀጥል ጠይቃለች። የኳታር የውጭ ጉዳይ ሚኒስቴር አሁን ያለው አደገኛ ውጥረት በክልላዊና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቀዋል። ግብጽ በበኩሏ የቀጠናውን አደጋ ወደ ተጨማሪ ትርምስና ውጥረት ውስጥ ሊገባ ይችላል ስትል አስጠንቅቃለች። ፖለቲካዊ መፍትሄዎችና ዲፕሎማሲያዊ ድርድር እንጂ ወታደራዊ መፍትሄ አይጠቅምም፣ ብቸኛው ከቀውስ መውጫ መንገድ ዲፕሎማሲያዊ መፍትሄ ነው ብላለች። ይህ በእንዲህ እንዳለ የሊባኖሱ ፕሬዝዳንት ጆሴፍ አውን እንዳሉት በኢራን ኒውክሌር ፋሲሊቲዎች ላይ የተፈጸመው የቦምብ ጥቃት ከአንድ በላይ ክልል እንዲሁም በኢራን ውስጥ ያለውን ደህንነትና መረጋጋትን አደጋ ላይ የሚጥል ውጥረቱ እንዲባባስ ስጋቱ ከፍ እንዲል ያደርገዋል ብለዋል። የአሜሪካ ባላንጣ ሩሲያና ስፔን አሜሪካ ኢራን ላይ የፈጸመችው ጥቃት ኃላፊነት የጎደለው ውሳኔ ነው ሲሉ አውግዘዋል። ሩሲያ በኢራን የኒውክሌር ቦታዎች ላይ የሚሰነዝረው ጥቃት የዓለም አቀፍ ሕግን የጣሰ ነው ስትል ተደምጣለች። የሉዓላዊ ሀገር ግዛት በሚሳኤልና በቦምብ ማጥቃት ኃላፊነት የጎደለው ውሳኔ ነው ብላለች። የሚቀርበው ክርክር ምንም ይሁን ምን ዓለም አቀፍ ሕግን የተባበሩት መንግስታት ቻርተርና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን በግልጽ ይጥሳል ሲል የሩሲያው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ገልጿል። ጥቃት እንዲቆምና ሁኔታውን ወደ ፖለቲካዊና ዲፕሎማሲያዊ መንገድ ለመመለስ ሁኔታዎችን ለመፍጠር ጥረቶች እንዲጨምሩ እንጠይቃለን ሲሉ ሚኒስተሩ አክለዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ ነገ ከፕሬዝዳንት ፑቲን ጋር ለመገናኘት ወደ ሞስኮ ለመጓዝ አቅደዋል። የስፔን የውጭ ጉዳይ ሚኒስተር ጆሴፍ ማኑኤል አልቫረስ ቡዌኖ አሜሪካ በኢራን ላይ ባደረገችው ጥቃት ምክንያት ውጥረቱ እየተባባሰ በመምጣቱ ሀገራቸው በጣም አሳስቧታል ብለዋል። በመካከለኛው ምስራቅ ሰላምና መረጋጋት የሚያመጣው በወታደራዊ መፍትሄ ሳይሆን ዲፕሎማሲያዊ መንገድ ነው። ስለዚህ ሁሉም ሰው ወደ ድርድር ጠረጴዛ እንዲመለስ ተስፋ እናደርጋለን ሲሉ አልቫራስ ተናግረዋል። ኢራን የአሜሪካን ድብደባ ተከትሎ እስራኤል ላይ ጥቃት መፈጸሟ ተረጋግጧል። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ አሜሪካ በኢራን ሰላማዊ የኒውክሌር ተቋማት ላይ የፈጸመችውን አስነዋሪ ጥቃት የማያባራ መዘዝ ያስከትላል ሲሉ አስጠንቅቀዋል። የአሜሪካን ጥቃት ተከትሎ ኢራን እስራኤል ላይ በቦሊስቲክ ሚሳይል የታገዘ ጥቃት መፈጸሟን ቢቢሲ ዘግቧል። የኢራን ወታደራዊ ኃይል ምንጭ ያደረገው ፋርስ ኒውስ ኢራን ቤንጌሪዮን አየር ማረፊያንና የባዮሎጂካል ጥናት ማዕከል የጥቃቱ ኢላማ ማድረጓ ዘግቧል። በእስራኤል በኩል ስለ ጥቃቱ እስካሁን የሰጠችው ማረጋገጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋና ቴልአቪቭ ከተሞች ላይ ውጥረት መንገሱን የቢቢሲ ዘገባ አመላክቷል። ኢትዮጵያ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ምላሽ ሰጠች። የኢትዮጵያ ጠንካራ ምላሽ ምን የያዘ ነው? የኢትዮጵያ የውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋ ታላቁ የኢትዮጵያ ህዳሴ ግድብ አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን አስተያየቶች በኤክስ ገጻቸው ምላሽ ሰጥተዋል። በምላሻቸውም ታላቁ የኢትዮጵያ ህዳሴ ግድብ የህዝብ ፕሮጀክት ነው፣ በህዝብ ለህዝብ የተገነባ ምንም የውጭ እርዳታ የሌለበት ነው ብለዋል። ሚኒስተሩ አክለው ታላቁ የኢትዮጵያ ህዳሴ ግድብ ከየትኛውም የውጭ ብድር ሆነ እርዳታ ውጪ በኢትዮጵያ ህዝብና መንግስት በጋራ ጥረት እየተገነባ ያለ ታላቅ ፕሮጀክት እንደሆነ አስምረውበታል። ይህ ግድብ የኢትዮጵያ ህዝብ የጋራ ጥረት ቁርጠኝነትና ሉዓላዊነት ምልክት እንደሆነም ገልጸዋል።
ይህ ዴሊ ኒውስ ነው። ወቅታዊና አዳዲስ ዜናዎችን ለመከታተል ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየገለጽኩ በሌላ አዲስ መረጃዎች እስክንገናኝ ቸር ቆዩ።